ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሰኔ 9 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ሰኔ 9 ቀን 561 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ? በዛሬ ዝግጅታችን የኦህዴዱ ኮሎኔል ስልጣን ላይ የወጣ ሰሞን ማንነቱንና የሚያደርገውን እንዲሁም በሀገራችንና በሕዝባችን ላይ የደገሰውን እያጋለጥን ሕዝብን ለማስጠንቀቅ አስተላልፈናቸው ከነበሩት ጽሑፎች ውስጥ የተወሰኑትን እናቀርባለን። አሁን ሁኔታው እጅግ እየከፋ ሄዶ ኮሎኔሉ ተራ አጭበርባሪ ሆኗል። ጁንታ ገለመሌ የሚላቸውን ወያኔዎች ዘረኝነት፣ ሕግና ስርዓት ግን ለአምባገነንነቱ ስለሚጠቅመው ንክችም አላደረገውም። በአሜሪካ ሙሉ ድጋፍ ስልጣን የያዘ ሰሞን አስተላልፈናቸው ከነበሩ የተወሰኑትን በዛሬ ዝግጅታችን አቅርበን ክፍል 1 ፕሮግራማችን ይጠናቀቃል። በተለያዩ ቦታዎች አሸባሪዎች የሚያካሂዱት ጥቃት አሁንም የስጋት ምንጭ መሆኑ እየተነገረ ነው። በደቡብ አካባቢ አማሮ ልዩ ወረዳ ችሎ በምትባል ቀበሌ በአካባቢ የሚንቀሳቀሱ አሸባሪዎች ባካሄዱት ጥቃት በኮንስትራክሽን ስራ ላይ የነበሩ ሮቤል ልደቱና አስራት ሺካ የተባሉ ወጣት ኢንጂነሮች መገደላቸው ታውቋል። በአማሮ ልዩ ወረዳ ከጊዜ ወደ ጊዜ እየተጠናከረ የመጣውን የአሸባሪዎች እንቅስቃሴ ለመክታት በአገዛዙ በኩል የተወሰደ ምንም እርምጃ የሌለ ከመሆኑም በላይ በቅርቡ አሸባሪው ቡድን በርካታ የጸጥታ ኃይል አባላትን መግደሉንና ከ4000 በላይ ነዋሪዎችን ማፈናቀሉ ይታወሳል። በሰሜን ሸዋም በአገዛዙ ባለስልጣኖች በኩል አካባቢው እየተረጋጋና የእርቅ ስብሰባዎች እየተካሄዱ ነው የሚሉ መግለጫዎች በተደጋጋሚ ቢሰጡም አሸባሪዎቹ እንቅስቃሴ በተለየ በከንሴ እየተጠናከረ መሆኑን አንዳንድ ምንጮች ዘግበዋል። በሰሜን ሸዋ ባጣይና በሌሎችም ከተሞች ከፍተኛ ጥቃት የተፈጸመው ዜጎችን ለሞት ለአካለ ጉዳትና ለተፈናቃይነት ያበቁ አሸባሪዎች ሆነ ረዳቶቻቸውና አጋዦቻቸው ሆነው የቆዩ ባለስልጣኖች እስካሁን እርምጃ ያልተወሰደባቸው መሆኑ ግልጽ ሲሆን በዚህ የልብ ያገኙ አሸባሪዎች ራሳቸውን እያጠናከሩ ይገኛሉ ተብሏል። ከዚህ ጋር ተያይዞ ሁኔታው ሳይረጋጋ ወደ ስራችሁ ተመለሱ እየተባሉ የአጣዬ ከተማ መንግስት ሰራተኞች ከፍተኛ የጸጥታ ስጋት ያለባቸው መሆኑንም ለዜና ተቋሞች ተናግረዋል። በሳውዲ አረቢያ ነዋሪ የሆኑ ኢትዮጵያውያን በአገሪቱ የጸጥታ ኃይሎችና የፖሊስ አባላት ከፍተኛ ወከባ፣ እስርና ዝርፊያ እየተፈጸመባቸው መሆኑን ታወቀ። የሳውዲ ባለስልጣኖች የመኖሪያ ፈቃድ ያላቸውም ሆነ የሌላቸውን ኢትዮጵያውያን ነዋሪዎች ቤት ለቤት እየሄዱ ንብረታቸውንም ከዘረፉ በኋላ እየደበደቡ ለእስር እየዳረጓቸው መሆኑን ሰለባዎቹ ለዜና ተቋሞች ገልጸዋል። ለዜጎቹ ምንም እርዳታ አድርጎ የማያውቀው ኤምባሲ ከሳዑዲ አረቢያ ባለስልጣኖች እየተነጋገረ መሆኑን ቢገልጽም ዝርፊያው፣ ድብደባውና እስሩ ያላቆመ መሆኑን ታውቋል። በጦርነትና በዕዳ መቁሰል ምክንያት የኢትዮጵያ ኢኮኖሚ እያሽቆለቆለ እንደሚሄድ በጉዳዩ ላይ ትኩረት ሰጥተው ጥናት ያካሄዱ ባለሙያዎች ተናገሩ። ኢትዮጵያ አሁን ያለባት አጠቃላይ ዕዳ 30 ቢሊዮን ዶላር የሚገመት ሲሆን ዕዳዋን ለመክፈል ከባድ አቀበት እንደሆነባት ይነገራል። በዚህ ዓመት ብቻ የ2 ቢሊዮን ዶላር ዕዳ ያለባት ሲሆን ዕዳዋን ለመክፈል ጊዜ እንዲሰጣት ጠይቃለች ተብሏል።
ዕዳ ለመክፈል ያልተቻለው የዕዳው መጠን ብቻ ሳይሆን የውጭ ምንዛሪ እጥረት መሆኑን ባለሙያዎቹ ይናገራሉ። የውጭ ምንዛሪ ተከፍሎባቸው ወደ አገር የሚገቡ ሸቀጦች ወደ ውጭ ተልከው የውጭ ምንዛሪ ከሚያስገኙ ሸቀጦች በጣም ስለሚበልጡ የውጭ ምንዛሪ እጥረት አገሪቱን ችግር ሆኖ ቆይቷል ተብሏል። በውጭ ምንዛሪ እጥረት ምክንያት የፋብሪካና የንግድ ተቋሞች ችግር ውስጥ እየገቡ ስለመጡ የአገሪቱ ኢኮኖሚ በከፍተኛ ደረጃ ተጎድቷል ተብሏል። በዚህ ላይ የኮቪድ-19 እና የጦርነቱ ክስተት ሲጨመርበት ኢኮኖሚ ምን ያህል ሊጎዳ እንደሚችል በግልጽ ማየት ይቻላል በማለት ባለሙያዎቹ አስተያየታቸውን ሰጥተዋል። ከ3 እስከ 4 ሚሊዮን የሚገመቱ ኢትዮጵያውያን በኮቪድ-19 ምክንያት ወደ ድህነት ደረጃ የወረዱ መሆናቸውን ሲገመት ጦርነቱ ምን ያህል ወጪ እንዳስወጣ በውል ባይታወቅም ከፍተኛ እንደሆነ መገመት ይቻላል ተብሏል። የአፍሪካ ሰብአዊ መብት ኮሚሽን በትግራይ ተፈጽሟል የተባሉትን የመብት ጥሰቶች ለመመርመር መወሰኑና ለዚህም ዝግጅት ማድረጉን ገልጿል። ዋና መስሪያ ቤቱ በጋምቢያ ዋና ከተማ ባንጁል የሆነው ይህ የአፍሪካ ሰብአዊ መብት ኮሚሽን ከነገ ሐሙስ ሰኔ 10 ቀን ጀምሮ በትግራይ ያለውን ሁኔታ መመርመር እንደሚጀምር የገለጸ ሲሆን ለሚቀጥሉ 3 ወራት የተለያዩ ምርመሮች ለማካሄድ እንዳቀደም አስታውቋል። ለምርመራው የ3 ወራት ጊዜ የሚያበቃ ሆኖ ከተገኘ ተጨማሪ ጊዜ ሊመድብ እንደሚችልም ጠቁመዋል። በተያያዘ ዜና በትግራይ ተፈናቃዮች መጠለያዎች እጥረት አሳሳቢ ደረጃ መድረሱን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን ኃላፊዎች ለዜና ተቋሞች ገልጸዋል። ተቋሙ አዳዲስ መጠለያዎች እየሰራ ቢሆንም የስደተኞቹ ቁጥር ከፍተኛ መሆኑ የሚፈልገውን ለማሟላት አልተቻለም ተብሏል። ለሁለት ቀናት በካታር ዋና ከተማ ዶሃ ውስጥ ሲካሄድ የቆየውና የተለያዩ የአረብ ሀገሮች የውጭ ጉዳይ ሚኒስትሮች የተገኙበት የአረብ ሊግ ጉባኤ እንደተጠበቀው ለግብጽ ድጋፍ በመስጠት ተጠናቋል። ስብሰባው ግብጽ የጸጥታው ምክር ቤት በአባይ ግድብ ድርድር ውስጥ ጣልቃ እንዲገባ በመጠየቅ የጻፈችውን ደብዳቤ ደግፎ ለጸጥታው ምክር ቤት ተመሳሳይ ጥያቄ ያቀረበ መሆኑን ታውቋል። የሊጉ ስብሰባ በአፍሪካ አንድነት ድርጅት ስር የሚካሄደው የአባይ ግድብ ድርድር አዝጋሚ ነው በማለት ተችቶ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የግድ ጣልቃ መግባት አለበት ብለዋል። የአገዛዙ የውጭ ጉዳይ ሚኒስቴር ተብዬው የአረብ ሊግ ጉባኤ የወሰነው ውሳኔ ያጣጣለ ከመሆኑም በላይ መግለጫው ተቀባይነት እንደሌለው ገልጿል። የሱዳኑ የሽግግር መንግስት ጠቅላይ ሚኒስቴር ማክሰኞ ሰኔ 8 ቀን በቴሌቪዥን ባሰሙት ንግግር አሁን ያለው ሁኔታ ቁጥጥር ካልተደረገበት ሱዳን ወደ ትርምስና የእርስ በርስ ጦርነት ውስጥ ልትገባ እንደምትችል ተናግረዋል። ጠቅላይ ሚኒስትሩ ይህን የገለጹት የነዳጅ ዋጋን ለመቀነስ መንግስት ሲሰጥ የነበረውን ድጋፍ ማቋረጡን በመቃወም ወጣቶች መንገድ በመዝጋት የተቃውሞ እንቅስቃሴ ማድረጋቸውን ተከትሎ ነው። ሐምዶክ ንግግራቸውን በመቀጠል በአሁኑ ወቅት የጸጥታው ችግር እየተባባሰ የመጣው በለውጥ አራማጆች መካከል የተፈጠረው ልዩነትና ክፍተት ለቀድሞ ገዢዎች ደጋፊዎችና ለሱዳን ጥላቶች ምቹ ሁኔታ በመፍጠሩ ነው ብለዋል። በሱዳን የሽግግር መንግስት ባለስልጣኖች መካከል የተፈጠረው አለመግባባትና የኢኮኖሚ ችግር ምክንያት በማድረግ በህዝቡ በኩል እየተቀጣጠለ ያለው ተቃውሞ ሱዳንን ወደ አልተፈለገ አቅጣጫ እየወሰዳት መሆኑን ይታያል። አድማጮቻችን የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ። ባባቶቻችን የተረከብንሽ እናት ሀገራችን የምንወድሽ ለጅብ ይሁን እንጂ ለአሞራ ስጋችን አንቺ አትደፈሪም ይፈሳል ደማችን ያንቺን ክፉ ሀሳቢ በአንድነት ለመፍጀት አለን ልዩ ስሜት የሚወጣ ካንጀት ተከብረሽ በአባቶቻችን እናት ኢትዮጵያ የደፈረሽው ደም አንድ ላይ ተከብረሽ በአባቶቻችን እናት ኢትዮጵያ የደፈረሽው ደም ተከብረሽ በአባቶቻችን እናት ኢትዮጵያ የደፈረሽው ደም የወንበር ፈረሰኛ፣ የአፍጦረኛ፣ የዝንጀሮ መነኩሴ የረቡዕ
የካቲት 27 ቀን 2011 ዓ.ም የፍኖተ ዲሞክራሲ ሀተታ ብለናቸው ነበር ባንፈልግም ብለናቸው ነበር በጊዜ ገና ከጠዋቱ ገና በዋሽንግተን ሹሙን ለስልጣን ለማብቃት ሲዶለት ገና ከመጀመሪያው በአረብ ኤሚሬትስ ከኢሳያስ ጋር በሚስጥር ሲገናኙ ወገን እየተደለተብን ነው ትግላችን ሊደናቀፍ ነው የገለማውንም ዘረኝነት ሊቀጥሉብን ነው አል ማን ባዳመጥ አንድ ራሳቸውን በተከታታይ እያስገመቱ ያሉ አዛውንት ምሁር ቅኔ ተቀኝተውለት ምንም ያልሰራውን ሹም ለኖቤል የሰላም ሽልማት እንጫዋሉ ሌላው የኢትዮጵያን ታሪክ ማራከስ የለመደ አዛውንት ምሁር ደግሞ አምላክ የላከልን መሪ ነው አለን ሙሴ ከፈርዖን ጉያ ወጣ ብለው ሹሙም ከወያኔ 27 ዓመታት ማሳለፉ ቁም ነገር አይቋጠርም አሉ የሹሙ ስም እኮ አብዮት አህመድ ነው ብንላቸውም የትችቱን ይዘት ሊረዳቸው አልተቻላቸው ውሎ አድሮ አብዮት የተባለው በእነዚህ ባደነቋቸው መሰሪዎች ተቀልብሶ ተሸወድንም ሊሉ የወንበር ፈረሰኛ የአፍጦረኛ የዝንጀሮ መነኩሴ ልንላቸው ተገደናል የኢህአሰ ጓዶች የቁጩ ስኳድ የሚሉት አይነት ነው ለተተለሉት ወገኖች ማስተዛዘኛ የማናደርገው የሽያጭ ዘመቻው የተቀነባበረና ሰፊ መሆኑ ነው አሜሪካኖቹ በሚቆጣጠሯቸው መገናኛ ብዙሃንና ጋዜጦች አማካኝነት ሹሙን ኳኩለውና በሐሰት ዜና ጅበው ለለውጥ መሪና ለኢትዮጵያ የመጣላት ተአምር ብለው ማቅረበውታል ለተላሎች ብዙና ከባድ ነበር ዘመቻው የአፍጦረኛው ባሩድ ያጤሳል ብለው አመኑ ለነገሩ በየ6 ወሩ ነፃ እናወጣቸዋለን የሚሉንና ገንዘብ ሲመነትፉን የቆዩትንም አይተን ነበር ቀበሮ የበሬ ምናምን ይወድቅልኛል ብላ ስትከተል ዋለች አይነት ነው ወያኔ ላይ ጨምት የወንበር ፈረሰኛ ከድል ላይ አድርስ ዛሬ ነገ ለውጥ ሊመጣልን ነው ብለው በጨፍን ያመኑ አሌ ስንላቸው ወረዱብን የሹሞቹ አማካሪዎች የክብር እንግዶች እነማን ናቸው የሚለውን ማየት አልፈለጉምና የሰጎን ፖለቲካን መረጡ ኢትዮጵያዊነትን ሊያጠቁ ነው የመጡት ስንልም ኢትዮጵያዊነት ሱስ ነው ብሏል አንዱ ሹም በሚል በባዶ ቃል ተዘናጉ ዛሬ ሸወዱ ሊሉ ለውጥ መጥቷል በሚለው ዘመቻው የአሜሪካና የሻዕቢያ አዳናቂ የሆኑ ራሳቸውን የህዝብ ጆሮና አይን ብለው የሚኩራሩትም የሬዲዮና ቴሌቪዥን ጣቢያዎች በማደናገሩ ዘመቻ ከፍተኛ ሚና ተጫወቱ ውሻ በበላበት ይጮሃል እንዲሉ ህዝብ የማይረሳውና ሊዘነጋው የማይገባው ወንጀል ፈጸሙ ማለትም እንችላለን የመንጋው ግርግር አቧራውን አጤሰው ላሌጉማው አላናገር እስኪል ድረስ ህዝብን የሚፈልገውን ነገር አታለው በሚል መርህ የሚያምኑ ናቸውና ሰማይን ዝቅ እናደርግልሃለን ወርቅም ጋዝም ከመሬታችን እየተገኘ ነው ብለው ሳያፍሩ ቀጠፉ ዋሹ ደለሉ ሹሙም በየቦታው እየዞረና ደሃ አገር እያከሰረ ተሸተረብን አሾፈብን በዚያውም ግን የኢትዮጵያን ጠላቶች ጸረ ህዝብ ወንጀለኞችን ወደ ሀገር አስገብተው እንዲፈነጩ መብት ሰጧቸው ይኸው ኢትዮጵያን ሊያጠፉ በሹሞቹ ድጋፍ እየተቅበዘበዙ ናቸው የራሷ ሲያርባት የሰው ታማስላለች እንደተባለው ወያኔ አገርን ሲበጠብጥና በተለይም አማራውን ሊፈጅ ሲጥር የሹሞቹ ታዛዥ ቄሮ ሰብዮች በየቦታው ማፈናቀልና ግድያ ሲፈጽሙ ሹሙ የጎረቤት አገሮችን አስታርቃለሁ ብሎ አዲስ አለቃውን ሻዕቢያን ይዞ በመዞር ላይ ነው ለነገሩም በለገጣፎ የደረሰውን ግፍ በስሙ መጻፍ አቅቶት በለገጣፎ አንድ ነገር ሆነ ማለቱን በጆሮአችን አድምጠናል አንድ ነገር ሹሞቹ ቸኮሉ ማለት እንችላለን ሊደብቁት የጣሩት ዘረኝነት በጥርቋቸው የጅብ ገጽታውን አሳየ የቀን ጅቦች ሄዱ ሲሉ የቆዩት ራሳቸው የቀንም የማታም የተራቡ ጅቦች ሆነው ተከሰቱ ሚሊዮን ኦሮሞ በአዲስ አበባ እናሰፍራለን ስሟንም ፊንፊኔ እንላታለን ከላይ እስከ ታች የምንሾመው በብሔርና ሃይማኖቱ ምንነት መሰረት ነው አሉን ያልዋሹን አንድ ነገር ቢኖር የወያኔ ኢህአዴግን ስርዓት ጫፉንም አንነካ አናስነካ ልናድስና ልንቀጥለው ነው የመጣ ነው ያሉት ነው ህገ ወያኔና ጸረ ህዝብ አዋጆችን አንሽርም ልንነግስ ትንግርታለን ስለ ወልቃይት ራያ ገና አልሰማንም ለሱዳን የተሰጠውን መሬት አጽድቀንላቸዋል አማራው በየቦታው መጤ ነው በእኛ ቁጥጥር ምርጫ ይደረጋል
ያው በትንግርቱ መሰረት እነግስባቸዋለን። ቪቫ ኦሮሚያ። የሚያስገርም ባይሆን እንኳ አድርባዮቹን ማንነት መቼም አልረሳንምና የሚያሳዝነው ግን ይህን እያሉና ክፉ እርምጃ እየወሰዱ ያሉትን ሹሞች ደጋፊ ሆነው ራሳቸውን ለማዋረድና ህዝብን ለመክዳት ቸኳዮች መብዛታቸው ነው። የሽግግር መንግስት መፈክራችን ነው ብለው ሲንጎማለሉ እንዳልከረሙ ሹሞቹን ተከትለው የሽግግር መንግስት መፈለግ ትግሉን መቀልበስ ነው ሲሉ ተደመጡ። ምንም ላይፈይዱ በምርጫ እንሳተፋለን ያሉትም ገለባ ቡድኖች ራሳቸውን ለህዝብ ትዝብት ሲያጋልጡ ታዩ። ጤነኛ ያልናቸውም ጠባቦችና ከኛ ለፋፊዎች ሲሆኑ ታዘብ። ለመታረም ጊዜ ያለ ከሹሞቹ ራቁ፣ ከህዝብ ጎን ቆሙ ብንላቸውም ጆሮ ዳባ ልበስ እንዳሉ ናቸው። ህዝብም ሊያገላቸው ሊያወግዛቸውና ተገቢውን እርምጃ ሁሉ ሊወስድባቸው ግዳጁ ሆኖ ያለው ለዚህ ነው። ተሳሳትኩና ጠፋው ማለት ብዙዎቹን የሚያቅታቸው በመሆኑ በተግባርና በግላጭ አቋማቸውን እስከቀየሩ ድረስ ህዝብ የሚቀበላቸው መሆኑን ማረጋገጥ እንችላለን። በስህተታቸው የጸኑት ግን ህዝብ የቁጣው ሰለባ ያደርጋቸዋል። ፈረንጆቹ ለሹመት ሲገመግሙ ሌሎቹን ጥለው የወያኔን ኮሎኔል የመረጡበት ምክንያት ለቅልበሳው ዘመቻ የተሻለ ሚና ሊኖረው ይችላል በሚልና ለ2 ዓመት የስለላ ስልጠና የሰጡት ታማኛቸው በመሆኑም ነው። በጥቁር ህዝብ ላይ ጎጂ ሙከራዎችን ማድረግ የለመዱት ፈረንጆች ብቃት የጎደላቸውና ከዘረኝነት ያልተላቀቁ ቢሆኑም ኢትዮጵያ መዳከሟን ሲሹ ዘመን አልፏልና ግድም የላቸው። መለስ ዜናዊ ተጫወተብን እንዳለው ነው ጸረ ኢትዮጵያው ኸርማን ኮኸን። እናስ መልሳቸው ታዲያ ምን ይሁን እንጂ ሌላ አይደለም። የአሜሪካ ቅጥረኞች በሞላና በነቂስ ለሹሙ ደግፉ ተብለው አጃቢም ደጋፊም ሆነው ይኸው በህዝብ ኪሳራ በአዲስ አበባ ይርመሰመሳሉ። ቅጥረኛ ጋዜጠኞችም በየጋዜጣው በዓለም አቀፍ ደረጃ ሹሙን አሻሽጠዋል። አሜሪካ አገር ወዳድ መሪዎችን ማሰይጠንና ጥላሸት መቀባት ልምዷ ሲሆን ከጋዳፊ እስከ ማዱሮ ያጤኗት ሎሌዋ የሆኑትን ግን ምን ያህል የህዝብን መብት ቢረግጡ ለውጥ እድገት አመጡ ዴሞክራሲያዊ ናቸው የሚል ማወደስ ደግሞ የተካነችበት መሆኑን ሁላችንም እናውቃለን። መለስ ዜናዊን አወድሰው ለዓመታት ሐሰት ሲነዙለትና ሲደግፉት ቆይተው የለ ዛሬ ሹሙን ሰይመውብን ተወናብደን እንድንደግፈው ይፈልጋሉ። ለተወሰኑ ወራት በሆዳም ምሁሮች ተባባሪነት ህዝብ ቢደናገርም የሹሞቹ አይን ያወጣ ወያኔነት ማለትም ዘረኝነትና ጸረ ህዝብነት ዛሬ በሚገባ ተጋልጧል። ህዝብም መለላውን እና አጉል ተስፋን አሽቀንጥሮ ጥሎ ተባብሮ ጸረ ኢትዮጵያ የሆኑትን ሹሞች በሁሉ መስክ ሊታገል በመነሳት ላይ ነው። ህዝባዊ አመጽ ዛሬም ዋና መፈክር ነው። የሽግግርን ሂደት ለማረጋገጥና የወያኔ ኢህአዴግን ድራሽ ለማጥፋት። ከዚህ በመለስ የህዝባችን ትግልና መስዋዕትነት ምንም ግብ አልነበረውም የለውም። ትሻልን ሲባል ትብስ መጣለች። ሹሙ መለስን ቀጣይ ነው፣ ጠባብ ብሔረተኛና ጸረ ህዝብ። ባልሆነማ ሁላችንም ደስ ባለን ነበር። አህመድ የተባለ ሙሴ መጣልንም ብለን በደመደምን ነበር። ሐቁ ግን ቀልደውብናል። ወይም አንድ አይነታ የሹሙ ደጋፊ ዛሬ እንደሚለው ተሸውደናል። ትግላችንም ተቀልብሷል። ይህ ነው ተጨባጭ ሁኔታ። ይህ ነው ሊድበሰበስ ያልቻለው ሐቅ። ጸረ ወያኔ ጸረ ኢህአዴግ የጋራ ትግላችን ይፋፋም። ድል ለኢትዮጵያ ህዝብና ለኢትዮጵያዊነት። I'm
ይሸታል፣ ሰው ሲከዳ ይወሻክታል። የማክሰኞ የካቲት 26 ቀን 2011 ዓ.ም የፍኖተ ዴሞክራሲ ሀተታ ያለና የሚጠበቅ ነው። የፖለቲካ ሰዎች ብዙ ልፍለፋ ሲያበዙ መጠርጠር ተገቢ ነው የተባለውም አለምክንያት አይደለም። ከመጀመሪያው ሹሙና ጓደኞቹ ኢትዮጵያ ወይም ሞት ያሉት አጠራጣሪ የሆነው አልመሰል ስላለና ከተጨባጭ ስራቸው ጋርም አልገጠም ስላለም ነው። ጽንፈኛ ብሔረተኞችና ወንጀለኞችን ሲጋብዙና እንደ ኢህአፓ አይነት አገር ወዳድ ድርጅቶችን ገለል ሲያደርጉ ይህን ሁሉ ግን በዲስኩርና አደናጋሪ ልፈፋ ሲያጅቡ ከያኔው ነው ጎበዝ ሀገርን አናስበላ ጩኸትን ያሰማነው። ኢህአፓን አታስጠጉ እዝን ያገኙት ከአሜሪካ ቢሆንም 27 ዓመት ወያኔነታቸው 27 ዓመታት ጸረ ኢትዮጵያና ጸረ ኢህአፓነት በመሆኑ ግባቸው ጠባብ ብሔረተኛነት በመሆኑም ኢህአፓ ደግሞ ትምክህትንም ጠባብ ብሔረተኝነትንም የታገለ ነው። አገር ወዳዶችን ማራቅ ስራቸው ሆነ። ሰልፋቸውና ቅርበታቸው የሚሾሙትና የሚያደርጉት ሁሉ የማያምር በመሆኑ ከመጀመሪያው አልዋጠልን ብሎ ካመጣጣቸው ትግልን ለመቀልበስ ነው በሚል ተቃወምናቸው። ዛሬም ያለን አቋም ይሄው ነው። የሹሞቹና የነወያኔም ጸረ ኢህአፓ አቋም አለ ምክንያት አይደለም። አሜሪካ በአገራችን ላይ ያላትን ተጽዕኖ፣ ዘመናዊ ቅኝ ገዢ አቋሟን በአፍሪካ ላይ ጭቁን ህዝቦችን በመጻረሯ አጥብቀን ከነስርዓቷ የተቃወምን ሲሆን ይህን ቂሟን መርሳት አቅቷት እስከዛሬ አለች። የሹሞቹንም ሂደት ያደናቀፋቸዋል ብላ መደምደሟ ስህተት አይደለም ብንልም እንኳ ድርጅቱን አታስጠጉ እዝ መስጠቱን ያኔ ገና ሹሙ ሊሰየም ሲታጭና ስልጠና ሲሰጠው ያወቅነው ነው። ወያኔ ደግሞ ገና ከምስረታውና ከግንጠላ መርሃ ግብሩ ጊዜ ጀምሮ ጠባብ ብሔረተኛና ገንጣይ በሚል የታገልነው ስለነበር ሊያጠፋን ከአንዴም ሁለቴ ሶስቴ ዘምቶብን ግቡን ሊያሟላ ያልቻለ ነው። የአማራ ትምክህተኛ፣ አባይ ኢትዮጵያ ወዘተ በሚል ሲዘልፉንና ሊያጠፉን ሁሉም ጠባቦች የተነሱት ግንጠላቸውን ብንደግፍ ኖሮ ምንም ክስና ጉዳትን ባላደረሱብን ነበር። አንዳንዶች የችግርን ምንጭና የመጣውን ውጤት ቀደም ተከተል እያምታቱ ባለማወቅ ወይም በደርግነት ድርጅቱ ብሔር ብሔረሰብ ስላለ ችግሩ የተፈጠረ ነው ብለው ክስ ሊደረድሩ ይቃጣሉ። ብሔር ብሔረሰብ የሚለው ስያሜ የመጣው በሚሊዮን የሚቆጠር ህዝብን በጎጥ በጎሳ ወይም ፈረንጆች በንቀት ትራይብ በሚሉት መግለጽ ትክክል አይደለም በሚልም አይደለም። በዚህ መስክ ችግሮችን የቀፈቀፉት ገዢዎች እንጂ ድርጅቱ ወይም አንድ ዋለልኝ የተባለ ለሀገርና ለህዝብ ሲል ለጋ ህይወቱን የገበረ ጀግና አይደለም። ደግመን ደጋግመን ለማስረዳት እንደሞከርነው የኤርትራ ችግር አጼው ፌዴሬሽኑን አፍርሰው ሲከሰትና የኤርትራ ነጻ አውጪ ግንባር ተመስርቶ የትጥቅ ትግል ሲጀምሩ ማለትም በ1960 ዓ.ም ኢህአፓ ገና አልተመሰረተም ነበር። ድርጅቱ የተመሰረተው በ1964 ዓ.ም በመሆኑ ማለት ነው። በኦጋዴን ያኔ ዳራሳ ይባል በነበረው ቦታ ወዘተ ትግሎች ሲከሰቱ ኢህአፓ ገና አልተመሰረተም። ስለዚህም ለነበረና ችግር ለሆነ ክስተት መፍትሄ ለመስጠት ተሞከረ እንጂ ያብየን ለእምዬ ልክክ በሚል ራሳቸው ገዢዎቹ የፈጠሩትን ችግር በድርጅቱ ላይ ሊጭኑ ሊያሳብቡ አይችሉም። ከሃዲ ሐሜተኛና ወሻካች ነው። ሹሙ ጀግና ትውልድ የታገለው የተጋጨውም በፊደል ተጣልተው ነው ሲል ወሽክቷል። ሐቁን ሳያውቅ ቀርቶ ሳይሆን ማጥላላቱ ነው። ወያኔና ኦነግ በኢህአፓ ውስጥ ተሰልፈው ለኢትዮጵያ ታግለው የነበሩትን ሁሉ በማጥላላት የአማራ ኮራኩር ጎበናውያን ይሏቸው እንደነበር የታወቀ ነው። ሐቁ ግን በርካታ ኦሮሞዎች፣ ትግሬዎች፣ ጉራጌዎች፣ ሶማሌዎች፣ አኝዋኮች፣ ወላይታዎች ወዘተ በኢትዮጵያዊነት በጋራ ተሰልፈው ለህዝብ መስዋዕት ሆነዋል። ታሪክን ይመረምረዋል። ደርግ ድርጅቱ ሶማሊያን ደገፈ የሚለውን ሐሰቱን ዛሬም የሚያስተጋቡ ጉዶች አሉ። ይህ ከሐቅ የራቀ ግን በደርግ የሚሰራጭ ውሸት እስከዛሬ መበርከት መቻሉ ምንኛ ጸረ ኢህአፓ ኃይሎች ድርቅ ያሉ ውሸታሞች እንደነበሩ ምስክር ነው። በሶማሌ ጦርነት ላይ የተሰዉ መኮንኖች እና ወታደሮች የኢህአፓ አባላት በሸለምቦድ የስደተኛ ሰፈር በሞቃዲሾ እስር ቤቶች የማቀቁ የድርጅቱ አባላት ይታዘባቸዋል። በድርጅቱ ላይ ሐሰት ነጋ ጠባ የሚፈበረከው የድርጅት ህዝብን አደራጅቶ ለኢትዮጵያ ሊታገል ይችላል፣ ይዘቱ አሁንም ህብረ ብሔራዊና ኢትዮጵያዊ ነውና እናዳክመው፣ እናስጠላው፣ እናጥፋው በሚል ነው። ይህ
የጋራ እኩይ ተልዕኳቸው ህዝብና ድርጅትን የከዱ ጊዜ ያለፈባቸው አንጃ አስገኝቶላቸው አንድ እንጨትም ይሸብታል የሚያሰኝ ሽማግሌ ኮልኩለው ሲያላግጡም እየታዘብን ነው። ከሃዲና መዋሻከት ተወራራሽ ናቸውና ሰውየውም አይኑን በጨው አጥቦ የድርጅቱ ሊቀመንበር ነኝ የኢህአፓ ሊቀመንበር ኖሮት ግን አያውቅም ተመልምሎም ገብቶ የድርጅቱ መስራች ነኝ ብሎ ቀላምዶ ጠቅላይ ሚኒስትር ካለው የወያኔ ኮሎኔል ጫማ ስር ወድቆ ራሱን አዋረደ። ግን ህዝብ አልተደናገረም። አንጃ ኢህአፓ ለመሆኑ ወዲያውኑ ተጋልጧል። ሹሙ ዛሬ ኪዮስክ ቢሮ ተብዬ እየሰጣቸው እነሆ ኢህአፓም ገብቷል። ማንም ተቃዋሚ ከኛ የራቀ የለም። ሁሉም መገናኛ ብዙሃን ገብቶ እጅ ሰጥቷል ቢልም ኢህአፓም ፍኖተ ዴሞክራሲ ሬዲዮም ከዚህ ሊፈረጁ እንደማይችሉ ያውቃል። በክህደቱ ተባባሪ ከሆኑ አንዱ ጥይት ሳይተኩሱ ከኤርትራ ጥግ ወደ ሁመራ ዳንሻ ከዚያም ወደ አዘዞና አርባ ምንጭ ከመቀስበት ተወንጭፈው ወያኔን ወጋን ብለው የቀባጠሩት የህዝብን ትግል ቀምተው የነገዱበት ሳይቀሩ ድርጅቱን ጸረ ዴሞክራሲና ተቃውሞ አፋኝ ብለው በመወንጀል ሹሞቹን ሊደግፉ ጥረዋል። በውሽማዋ ዳኝነት ባሏን ሁለት ጊዜ ረስታችሁ እንደተባለው ነው። ይህ የዋሾች መደጋገፍ አንዴ ነጻ ለቀቁኝ አንዴ ደግሞ አመለጥኳቸው የሚለው ግለሰብ በጊዜው የጻፈው ኑዛዜ መጻፍ ቢችልም እስከዛሬ በደፈናው ስናልፍ ቆይተናል። የገባንበት ትግል የአፍና የወሬ ሳይሆን ባሩድ የሚጤስበትና መስዋዕትነት የሚከሰትበት በመሆኑ እንደ ፓርቲ ጭፈራ የምናየው አልነበረም። አባሎች አውቀው በገቡበት ህግ ይገዛሉ። ጥፋቶችም በዚያው መሰረት በህግና በስነ ስርዓት ይስተናገዳሉ። ስንቱን አባላቸውን ዓለምንም ህግና ፍርድ የፈጁ ጠባቦች ተቀልብሰው ሊከሱን እንደማይችሉ ልንነግራቸው እንፈልጋለን። 15ታችንን ገደሉ፣ በጆንያ ከተው ጣሉን፣ ፈጁን። ጩኸት ኢህአፓ ላይ ሊወረወር የሚችል ካለመሆኑም በላይ እንዲያውም ኢህአሰን የጎዳው ዴሞክራሲ ልቅ ሆኖ ነው የሚሉ በርካታ ናቸው። ትላንትም ዛሬም ለኢትዮጵያ ጸንቶ የቆመው ብቸኛ ድርጅት ኢህአፓ ነው። ለስልጣን ፍርፋሪ አልተነሳም ነበርና ገዢዎች ስገዱልንና እንሹማችሁ ሲሉ አይናችሁ ላፈር ነው ያለው። ለሱዳንም፣ ለሊቢያም፣ ለግብጽም ለሳውዲም ኢትዮጵያን አሳልፎ አልሰጠም። የሱዳን ወታደሮችና ራሾች ነፍሶ ገበያ ሲገቡ ህዝብን አሰባስቦ አባረረ እንጂ እንደ ወያኔ ባዶ መሬት ነው ስፈሩበት ብሎ አልፈቀደም። ለጋዳፊም አረብ ነኝ ብሎ አልማለም፣ አልተገዘተም። የኢትዮጵያን ጥቅም ድርጅቱ ሊያገኘው በሚችለው እርዳታ አልተደራደረም። ይህን አለ የሚል ጤነኛ ኢትዮጵያዊ የለም በደርግ ወያኔ ሐሰት ካልተገነዙት በስተቀር። ሹሞቹ ከሰማይ መጥተልን በሚልም ራሱን አታሎ ለፍርፋሪ ወደ ይፋነትና አዲስ አበባ ማሮጠም። ዛሬ ከሹሙ ጫማ ስር የወደቁት ይህን ሊሉ ይችላሉ። በጽናትና ኢትዮጵያዊነት ጠባብ ብሔረተኛ የባዕድ ቅጥረኛ ሹሞችን ማጋለጥ መታገል ቀጠለ እንጂ ጠቅላይ ሚኒስትርን አገኘው ብሎ ኢህአፓ የወያኔ ጫጩቶች እግር ስር አልወደቀም። ማን ነው ይህን ሐሰት የሚል? የደርግና ወያኔን ሐሰት ከማሽከርከር ይልቅ የዚያን ጀግና ትውልድ አርአያነት ተከትሎ ለኢትዮጵያና ለሕዝቧ በድፍረት መሰዋት ግዳጃችን ነው ብሎ መቀበል ያሻል። የኢህአፓ ማሳሰቢያ ይህ ነው። ሲታገል ደግፎት ከጎኑ የቆመውን ሕዝብ ባሳየው ጀግንነት ባድዋ መንፈስ በነዶጋሊ ትዝታ በጀግኖቹ ጎዳና ቀጥልበት፣ ኢትዮጵያ ትጠራሃለች እንላለን። ከኢህአፓ ጎን ሆነን እንታገል። ውድቀት ለካህዲዎች፣ ዘመናዊ ኃይለ ሥላሴ ጉግሳዎች፣ አንጃዎች በሞላ ድል ለኢትዮጵያ ሕዝብና ለሀገራችን ኢትዮጵያ። የቃላት ጋጋታ፣ ከንቱ መፈክሮችና ፉገራ ፖለቲካ ቆራጥ ህዝባዊ ትግሎችን ሁሌም የሚያደናቅፉት ገዢዎች ሕይወታቸውን የሚጠብቁት ስልጣናቸውንም የሚያቆዩት አንድም በኃይልና በጭፍጨፋ ሲሆን በሌላ በኩል ደግሞ ለውጥን የተቀበሉ መስለው በማደናገርና በማወናበድ ነው። በዚህም ሆነ በዚያ ግን የአፈና ኃይሎች ባለቤትነታቸውን የሚለቁ አይሆኑም፣ ህዝባዊ ትግሉ እስካላስገደዳቸው ድረስ። ለጨቋኞች ገዢነት መቀጠል አመቺ የሚሆነው ደግሞ ተላላ የሆኑ ዜጎች ሲበረክቱና ታሪካቸውን ማገናዘብ ያቃታቸው ምድርን ሲሞሉ ነው።
ነጋ ጠባ ተሸውደው በጭቆና ማጥ ውስጥ ሲገላበጡና ለለቅሶ ሲደረጉ ይኖራሉ። ለ45 ዓመታት ያየነው ነው። ለጨቋኝ ሰለባ መሆን፣ መከራውን ማስቀጠል፣ ዳግም መታገል፣ ደም መገበር፣ ተለወጠ ብለው ሲሸውዱን ማጨብጨብና ዳግም ለቀንበር ጫንቃችንን አመቻችቶ መስጠት። ከ28 ዓመት መራራ ትግል በኋላ የህዝብ ህብረትና ትግል ተጠናክሮ ወያኔ ሊወድም ሲቃረብ አጋሮቹ መዳኛ ቀዳዳ ከፍተውለት አዲስ ሹም አግኝተውለት ሊያድኑት እነሆ ተጋፍጠውናል። ዛሬም ሰለባው ብዙ ነው። መድረክ አጨናንቆ ስለ ታሪክም አታውሱ ብሎ በቃላት ጋጋታና በቀፎ መፈክሮች በባርነት ሊያስቀጥሉን እየጣሩ ናቸው። ገዢዎች ሁኔታው ሲጠጥርባቸው የህዝብን መፈክር ቀምተው የራሳቸው ያደርጉና ይዘቱን ይቀይሩና አልበው ባዶ ያስቀሩና አደናግረው በስልጣን ሊቀጥሉና ድጋፍንም ሊያገኙ ይሞክራሉ። በደርግ ጊዜም ያየነው ነው። ህዝባዊ መፈክሮችን ቀርቶ መዝሙሮቹንም ጨምሮ ነጥቆና ይዘት ትርጉም አልባ አድርጎ ባዶ ቃላትን ሲያስጮህ ቆይቷል። የቅኔ ዘረፋ፣ ዘመናዊ ይዘት በመፈክር ነጠቃ፣ አሁንማ የፖለቲካ እስረኛ ማንነት ነጠቃም ተጀምሯል። ሊሰየም የሚችል ነው። መሬት ላራሹ፣ ዴሞክራሲ ለሰፊው ህዝብ ወዘተ ሁሉንም መፈክር ደርጎ አስተጋብቶ ይዘት አልባ አድርጎ ግን ቀጥሏል። ሁሉን አቀፍ ጊዜያዊ ህዝባዊ መንግስት ሲባልም ጊዜያዊ ወታደራዊ መንግስት መፈክርን አስቀድሞ ባንዳ ምሁራንም የተደራጀ ነቃ የታጠቀ ምናምንቴ የሚል ተጻራሪ መፈክር እንዲያስተጋቡ አድርጎ ወታደራዊ ኃይል ለአብዮቱ ሞግዚት ካልሆነ አገራችን ትከፋፈላለች፣ አብዮቱም ይነጠቃል ብሎ አስፈራርቶ ወታደራዊ አምባገነንነትን 17 ዓመታት አስፍኖብን የጨረሰውን የወገን ቁጥር ዛሬ ከሃዲዎች ሊያረሳሱ ቢሞክሩም ህዝብ የሚያስታውሰው ነው። ለአውሬው ደርግ ያጨበጨቡ፣ ጊዜ ይሰጠው፣ ጠንካራ ኃይል ያሻል ያሉ፣ ህዝብ ይከፋፈልና አብዮቱ ይጎዳል ያሉና ባለማወቅ ያን አገዛዝ ያቆዩብን ከስህተታቸው መማራቸው አጠራጣሪ ነው። ዛሬም የሽግግር መንግስት ምስረታ አይነሳ፣ ከሰማይ የተላከ ኮሎኔል ስርየት ያመጣልናል፣ እርቅ፣ ፍቅር፣ ዝባዝንኬ እያሰሙ ህዝቡ ተከፋፍሏልና ጠንካራ መንግስት ሞግዚት ጠባቂ ያሻዋል በሚል ወያኔያዊው አገዛዝን ሊያስቀጥሉ የሚሹ እንዳሉ እያየን ነው። ያላየነው ይመስል በአገዛዙ ስር ምርጫን ጠብቁም እያሉን ነው። ወያኔ ይወገድን ሰርዘው የተጠገነ ወያኔ በስሙ ሆነ በሌላ ይቀጥል ዘንድ ይሻሉ። የወያኔ ደጋፊዎችም ተገዢ አገዛዝ መቀጠሉን ስለሚፈልጉ የህዝቡ ሉዓላዊነት የህዝብ መንግስት መቋቋሙ ሞታቸው ነውና የሽግግርን ሂደት መቃወም ዋና ስራቸውና ተልእኳቸው ሆኖ ይገኛል። እርቅ፣ ፍቅር፣ ሰላም የዚህን ከይሲ ግብና ዓላማ ሸፋፍኖ በስራ ለማዋል ይረዳሉ የተባሉ ቃላት ናቸው። የፍቅር መፈክር ባዶ ነው። ሀገር እንደ ኮሾ ጣቃም የምትቀደድ የምትበታተንም አይደለችም። አጉል ማስፈራሪያው እጅ ሊለድ ይገባል። አገርን ማዳን የሚቻለው በጠላት ላይ የከረረ ጥላቻን ይዞ አምሮ በመታገል ብቻ ነው። ወያኔ አሁንም ቢሆን በሰላም አይወገድምና አጉል ፍቅር ሰባኪዎች ትግላችንንም ህዝባችንንም አስጠቅተው ራሳቸውም የሚተኑ መሆናቸውን ለመናገር ነብይነትን አይጠይቅብንም። አርበኞች ሙሶሎኒን ግራዚያንን አፍቅረው ቢያቅፉና ቀለበት ቢያደርጉላቸው ኖሮ ኢትዮጵያ አትኖርም ነበር። የሽግግር መንግስት አልን እንጂ ስዩመ መለኮት የግለሰብ መንግስት አላልንም። ህዝብ የዴሞክራሲ ተጠቃሚና ባለቤት ይሁን፣ ራሱን ያስተዳድር ተባለ እንጂ የበላይ ጠባቂ ይሰየምለት ያለ የለም። የኢትዮጵያ ሉዓላዊነት ይጠበቅ ይረጋገጥ ተባለ እንጂ ለጠላቶቿ ክፍት ሆና በስመ እርቅና ሰላም ትቦጥቦጥ፣ ትዘረፍ፣ ትበጥበጥም ያለ የለም። ደግመን ደጋግመን ሃይማኖት ሌላ ፖለቲካ ሌላ ብለናል። የሀገራችንን ብቻ ሳይሆን የአህጉራችንን ሆነ ዓለም አቀፉን ሁኔታ ያወቅንና እያወቅንም ያለን በመሆናችን ነው።
በፖለቲካ ዝርዝር ኪስ አይቀድም ብለንም ብዙ ጊዜ አሳስበናል። ለምንስ አዲሱ ሹም የሽግግር መንግስት ሂደት ሁሉን አገር ወዳድና ዴሞክራሲያዊ ኃይሎች ያቀፈ የሚለውን መከተል መደገፍ ሳይሆን ማንሳት እንኳ ቃተው? ግልጽ እንደሆነው አሜሪካ በአፍሪካ ቀንድ ያላት ፖለቲካ በኢትዮጵያ ዴሞክራሲ መስፈኑን አጥብቆ ይቃወማል። አምባገነናዊ ግን በአፍቅሮ አሜሪካ የነሆለለ መንግስት ነው የምትመኝልን። ልታቆምም እየጣረች ያለችው ይህንኑ ነው። የገዢ ምርጫዋም ይህን የሚከተል ነው። ነፃ የኢትዮጵያ ዴሞክራሲያዊ መንግስት ከተመሰረተ የኢትዮጵያንና የህዝቦቿን ጥቅም ያስቀድማል እንጂ የአሜሪካን እዝ ተገዢ አይሆንም። ሉሙምባን ገድላ ሞቡቱን ለስልጣን ያበቃችው፣ ንክሩማህን አስገልብጣ ቡችላ መንግስት ያቆመችው፣ አሌንዴን በቺሊ ገልብጣ ፋሺስቱ ፒኖሼን በስልጣን ያስቀመጠችው፣ የነ መንግስቱና ገርማሜን መፈንቅል ያከሸፈችው፣ ወያኔን ለስልጣን ያበቃችው፣ ሻዕቢያን ደግፋ ለግንጠላ ያበቃችው፣ የግብፅን ህዝብ ትግል አደናቅፋ ወታደራዊ አምባገነን አልሲሲን የሰየመችው፣ ኢራቅና ሊቢያን ያፈራረሰችው ወዘተ አሜሪካ መጋዣዋን እንጂ ነፃ መንግስት እንዲኖረን አትፈልግም። ጋሬጣ ነበረች፣ አሁንም በዚሁ ብሶባት ቀጥላለች። የሀገራችንና የአካባቢ ሁኔታ ሲገመገም ይህን ዓለም አቀፋዊ ይዘት ችላ ማለቱ የትም እንደማያደርስ ማወቅ ይገባል። የሻዕቢያና አዲሱ ሹም ሸብረብም ወደ ኋላ ላይ ሰፋ አድርገን እንደምንተቸው ከዚሁ ከአሜሪካና አረቦች ፍላጎት የራቀ እንዳልሆነ ግልጽ ሆኖ ይገኛል። ለዚህም ነው ለሴራቸው ክፍትና ግልብ ሆነን መገኘት ሳይሆን ተንኮላቸውን ባጭሩ ለመግጨት መጣሩ ለሀገር ይጠቅማል የምንለው። የአጓጉል ፍቅር ሰበካው አገርን ያሳጣል። ግለሰቦች ፍቅር ይኑራችሁ፣ ህዝብ መሃል ፍቅር ይሰን ብሎ መስበክ ቢገባንም ከጠላት ጋር ተፋቀሩ ግን የባንዳነትና የአገር ሻጮች መፈክር መሆኑን እኛ አንስተውም። ህዝባችንን ከፈጁት አውሬዎች ጋርም ፍቅር ሰበካው እንዲሁ አያዋጣም። በፍቅርና እርቅ ሽፋን ወንጀለኞችን ከሚገባቸው ፍርድና ቅጣት ማሸሽ፣ አምባሳደር መሾም፣ ለምህረት ህግ ማዘጋጀት፣ ያውም ሁሉም የፖለቲካ እስረኞች ገና ሳይፈቱ ፍቅር ሳይሆን በህዝብ ቁስል ላይ ጨው መነስነስ ነው። ፍትህን እንደገና በአፍጢሟ መድፋት ነው። ክህደትና ጸያፍ ብልግናም በህዝብ ደምና ስቃይ ላይ ማላገጥ ነው ብንልም ተገቢና ትክክል ነው። መፈክሮቻችን ህዝባዊ ናቸው። በመሰረቱ ትግል ከጀመርን ጊዜ ጀምሮ በሰው በላዎችና አምባገነኖች እየተደናቀፈ ቢሆንም ህዝባዊ መንግስት ያልነው ዛሬም የትግላችን ምሰሶ ነው። ዋና ጥያቄያችን ህዝባዊ መንግስትና ዴሞክራሲ ምን መሆናቸውን አሁንም መረዳት የተሳናቸው ክፍሎች የግለሰብ አገዛዝን ዴሞክራሲ፣ የተወገዘ ቡድንን ቀጣይና ሸዋጅ አገዛዝ ህዝባዊ ሊሉ ቢቃጡ በዚህ መስክ መሐይምነታቸውን ወይም ጸረ ህዝብ አቋማቸውን ያጋልጣሉ እንጂ ትግላችንን ሊያስቆሙ የሚችሉ አይደሉም። ትግላችን ከግቡ እንዳይደርስ ማደናቀፊያ በወያኔና በአሜሪካ ተጠንቶ ተዘርግቷል። ጋሬጣውን እናነሳለን እንጂ እንደ ህዝብ ተሸውደን ተደናግረን ጭቆናን ሂደቱ ለውጥና ዴሞክራሲ ሳይሆን አምባገነንነት ለመሆኑ መጨረሻው ምንም ጥርጥር የለምና ዳግም ልናቅፍ ዝግጁ ሆነን መገኘት የለብንም። ወያኔ ይወገድ፣ ሁሉን አቀፍ የሽግግር መንግስት ምስረታ አለምንም ወለም ዘለም እውን ይሁን፣ ህዝባዊ መንግስት በብዙሃኑ ፈቃድና ውሳኔ ይመስረት። ይህ ነው ዓመታት ያስቆጠረ የህዝብ ፍላጎት ጥያቄና መፈክር። እርቅም ይቅርታ መጠየቅም ንስሐ ማስቀደም አለበት። በደፈናው ይቅር ለእግዚአብሔር ሊኖር የማይችለው የፈሰሰው ደም ስለማይፈቅድ ነው። በደሉ ያልደረሰበት ይህ ባይገባው ምክንያት አለው። ታግሎ የከፈለው መከራ የለውምና ከወንጀለኞቹ የተጣመረ ነበርና ህሊና ቢስ ባንዳ ነውና ከዚህ በለሰለሰ የሚቀርብ አይደለም። የሰማዕት ደም ፍትህ እያለ ይጮሃልና በዝምታ በግለሰብ የፋራ ሰበካና ሸንካላ ውሳኔ ልናልፈው የምንችል አይደለም።
ታሪክን አንረሳም፣ ዳግም እንዳንረግጥ፣ ዳግም እንዳንሳሳት። ከዚህ አንጻር ነው ይህ ከሻዕቢያው አምባገነን ጋር እርቅ የሚባለውን ቧልትና በከተሜው ቋንቋ ፉገራ የምንመለከተው። የሻዕቢያን መሪ የማንቆለጳጰስ አሰቃቂና አሳፋሪ ዘመቻ የተለያዩ አቋሞች እንዲጸባረቁ አድርጓል። የፉገራ ፖለቲካም አይነታ ነጸብራቅ መሆኑ ለብዙዎች አልተሰወረም። ሂደቱ ሻዕቢያ እንደገና ያኔ ከመለስ ገጥሞ ያደርግ እንደነበረው ኢትዮጵያን ሊበዘብዝ አድብቶ መነሳቱንና በተቻለው መጠን ሁሉ ደፋ ቀና ጎንበስና ትሁት መስሎ ኢትዮጵያን ሊቦጭቅ መወሰኑን የሚያሳይ ነው። ፉገራው ኢሳይያስ አንድ ሕዝብ ነን ሁለት አይደለንም ሲል ከ30 ዓመት በላይ ልዩ ሕዝቦች ነን፣ አማራ ኢትዮጵያ ቀኝ ገዝቶናል፣ እኛ ፓስታ በሊታ ስልጡን ሕዝብ ነን፣ አማራ ኢትዮጵያኖች ኋላ ቀር ሕዝቦች ናቸው፣ ነጻነት ሀርነት ነው ግባችን ብሎ አገር ፍቅር ያሉትን ኢትዮጵያ ያሉትን አሳዶ ፈሽቶ በረጅም ጦርነት ስንቱን አስጨርሶ ግልብጥ ብሎ አንድ ሕዝብ ነን፣ ይህን የተቃረኑ የተሳሳቱ ናቸው ብሎ ሐቁን የተናገሩትን ሁሉ አይኑን ሳያሽ አወገዘ። ፉገራ ይሏል ይህ ነው። በእብሪቱ የታወቀውና ለስንቱ ጓደኞቹ ሳይቀር ሕይወት መጥፋት ምክንያት የሆነው ጠባብነቱና ማን አለብኝነቱ የጠፋ ይመስል አዲሱ ሹም መሪያችን ይሁንልን ብሎ አላገጠ። መረዳት ያቃታቸው ተገረሙ። ሻዕቢያው በአዲሱ ሹም ልመራ አለ፣ ተደመረ ብለውም ፈነደቁ። ተፎገሩ የሚባል ቃል አለ ካለ ይህ ቦታው ነው። ሌላው ምሳሌ ደግሞ አማርኛ ሊናገር መነሳቱ ነው። ኢሳይያስ በቂ አማርኛ የሚናገር በአዲስ አበባ ዩኒቨርሲቲ የተማረ ሆኖ ሳለ ቀደም አማርኛ የማይናገረው የጠላት ቋንቋ ነው በሚል መሆኑን የሚያውቁ ሁሉ ያውቃሉ። በያዘውና በተጠቀመበት የማወናበድ ወይም የማደናገር ዘመቻ ግን አማርኛ መናገሩ፣ ከአዲሱ ሹም ጋር መሳቅ መጫወቱ፣ መተቃቀፉ ወዘተ ሁሉ የጅሎቹን ፎግራቸው እቅድ ሙሉ አካል ነው። ፍቅር፣ እርቅ በሚል መሰረትና ይዘት ያጣ መፈክር መደርደርን የተያያዙትን ሆነ የሻዕቢያን ባንዲራ ማውለብለቡ ቀና የመሰላቸው ክፍሎች ሁሉ አምባገነኑ በበቂ ተጫውቶባቸዋል ቢባል ማጋነን አይሆንም። መለስም በመጀመሪያው ሰሞን ኢትዮጵያዊና ሕዝባዊ መስሎ ስንቱን እንዳደናገረ አንረሳም። ሰው በላውም ኮሎኔል ዝንብም አልገድል ብሎ እየተቅለሰለሰ ስንቱን ነጥቶታል። በቂ ተመክሮ ነበረን፣ ግን መጃጃሉን የመረጠው ክፍል ሁሌም አገራችንን እያስጠቃ ያስቆስለናል። ነፍሰ ገዳዩን ኢሱ እያለ ሲለማመጥ ማየቱም ያመናል። የሀገራችን ጥቅምና ክብር አልተጠበቀምና ሰማዕትን ይቅርታ መጠየቅ የምንገደድበትም ሆኗል። ለመሆኑ ኢሳይያስ አፈወርቅ ማን ነው? ከመቼውስ ማንነቱ ተረሳ? ታሪክን ዘንግተው ስህተታቸውን ሊደግሙ የተነሱ ክፍሎች ፍቅር፣ ይቅርታ፣ ገለመሌ እያሉ ለአንድነት የተሰዉትን ብዙ ሺዎችን፣ በሻዕቢያ የተረሸኑ ወጣቶችን፣ መንካ ተብለው የተገደሉ እነ አፈወርቅ፣ ዮሐንስ፣ በጻይ ጎይቶም ወዘተ የኢትዮጵያ ተማሪዎች እንቅስቃሴ አባላትን፣ በሻዕቢያ ታድነው የተገደሉትን የሀገር ፍቅር ማህበር አርበኛ አዛውንት አባላትን ሻዕቢያ ወያኔን መስርቶ ረድቶና አጠናክሮ በኢትዮጵያ ላይ መልቀቁን ረስተው ኢትዮጵያን ሊያወድምና ግንጠላን እውን ለማድረግ በአረቦችና ምዕራባውያን እርዳታ ጎጂ ጦርነት በኢትዮጵያ ላይ መክፈቱን፣ አማራውን ጠላት ብሎ መጨረሱን፣ ሲገነጠልም ኢትዮጵያውያንን ንብረታቸውን ቀምቶ ማፈናቀሉን፣ ጠባቦችን ማጠናከሩን፣ ወያኔን እጅ ይዞ ለቤተ መንግስት ማብቃቱን፣ ኢትዮጵያ 100 ዓመት ያልሞላት ሕዝብ በቅኝ ተገዥነት የሚኖርባት አገር ብሎ ሰይሞ ለውድመቷ ሲጥር መክረሙን ረስተው የዚህ ሁሉ ጸረ ኢትዮጵያ ድርጊት አባወራንና የሻዕቢያን መሪ ግለሰብ የጀግና የወዳጅ አቀባበል ያደረጉለት ሁሉ በእናት አገራችን ላይ በደል ፈጽመዋል ቢባል ቢያንስ ነው።
ከኢሳያስ ጎን በጭሎነትና ዝቅተኝነት ስሜት ሲቧርቅ የነበረውም አዲሱ ሹም አሳፍሮናል እንጂ አላኮራንም። ሐቁ ይህ መሆኑን እንተው ብንል እንኳ ይህን የሀገር ጠላት ማስተናገድና አገራችንን ለወንጀሉ ለመክፈት ለማመቻቸት መነሳት ምን ጥቅም ይሰጣል? ማን ነው ተጠቃሚ? ሻዕቢያ ወይስ ኢትዮጵያ ብለን ከከበሮ ምቱ ርቀን ብናጤን መልሱ ግልጽ ነው። በባድሜና በአዲሮብ የወደቁትን ወገኖች መርሳት ብቻ ሳይሆን ደማችን የፈሰሰለትን መሬት በነጻ የሚያገኘው ሻዕቢያ ተጠቅሟል። የ100 ሚሊዮን በላይ ሕዝብ ገበያ ለከሰረው ሻዕቢያ ክፍት ሆኖለታል። አዲሱ ሹምና በዙሪያው ያሉት ካሳ ሊጠይቁ ቀርቶ ለጦርነት ሁሉ ከኢትዮጵያ ካሳ ፈላጊውን ሻዕቢያን ሊከፍሉ ተስማምተዋል። በሁሉም ፈርጅና መስክ ዋናው ተጠቃሚ ሻዕቢያ ነው። በኤርትራ የጦር ሰፈሮችን ሊከፍት ላቀደው አሜሪካ የተደረገው ስምምነት ያዋጣዋል። አሰብን የምትቆጣጠረውና ወደቡን አስፍታ ኢትዮጵያን አስከፍላ ንግዳችንን ልትቆጣጠር ለተዘጋጀችው ለአረብ ኤሚሬትስ ደግሞ ያስረሽ ምቺው ጊዜ መጥቶላታል። እስራኤል የቀይ ባህር በአረቦች ቁጥጥር ስር አይዋል ባይናትና ሻዕቢያ እንደ መንግስት ተደራድሎ መቀጠሉን ደጋፊ ናትና ከስምምነቱ ተጠቃሚ ናት። የሻዕቢያ ተጻራሪዎች በአብዛኛው እስላሞች በመሆናቸው ለድል አለመብቃታቸው ለእስራኤል ይበጃታል። ለዚህ ሁሉ ኢትዮጵያ ጠላቷን አጨብጨባ ከማስተናገዷ ውጭ ምን ጥቅም ታገኛለች? አሰብ ይሉናል አንዳንዶቹ። ኢትዮጵያ አሰብን በመተዋ ሻዕቢያ ተጎድቶ ሲማቀቅ ነበር። ለአረብ ኤሚሬትስም በ500 ሚሊዮን ዶላር በዓመት ሂሳብ ሽጦ እንዳለ የምናውቀው ነው። የአሰብ አስተዳዳሪ ኤሚሬትስ እንጂ ሻዕቢያ አይደለም። የዱባይ የወደብ ባለስልጣን ደግሞ በዝባዥ ሆኖ በጅቡቲ የፈጠረውን ችግርና ቀውስ እናውቃለን። በአሰብ መጠቀም የሚል ምርጫ ከተወሰደ ክፍያው የሚበጅ ካለመሆኑ ባሻገር ንግዳችን፣ ሸቀጣችን፣ ገቢ ወጫችን በአረብ ሀገር ቁጥጥር ስር ይገባል ማለት ነው። ወንድም ህዝብ ነው ብንልም የሀገራችን ወጣቶች ስራ አጥ ሆነው በሚሰቃዩበት የኤርትራ ስራ አጦች ኢትዮጵያን እንዲያጥለቀልቁ አንሻም። ሻዕቢያ ባለገንዘብ ነውና በሁሉም መስክ ገንዘቡን ተጠቅሞ በዝባዥ ሊሆንብን እንደሚችልም ሳይታለም የተፈታ ጉዳይ ነው። ገዢዎቻችን እና አዲሱ ሹም ወያኔዎችና ሻዕቢያ እንደሚሆኑም ግልጽ ነው። ቀጣይ ንጸትና መከራ በኤርትራና ኢትዮጵያ መሃል ድንበር የለም ብሎ ለድንበር መለየት ለዓመታት ደም ያፈሰሰው ጮሌና ወንጀለኛ ሲፎግረን ይህን ቅጥፈት እንደ ሾርባ ላፍ ያደረጉ መኖራቸው መቼም አሳፋሪ ነው። የሻዕቢያ ትኩረት በኢትዮጵያ መረብና ድሩን መመስረት፣ ማስፋፋት፣ ማጠናከር በመሆኑ የድንበሩ ጉዳይ ዘግየት ብሎ ቢነሳም ብዙ የሚጨንቀው አይደለም። ዋናው እንደ ቀድሞው መተከል ነው። ዋናው በሁሉም መስክ የዝርፊያና ብዝበዛ መዋቅሩን ማስፋፋት ነው። በሐሰት ብር የጎጃም ጤፍ የሀገራችንን ዛፍ መጓጓዙን አልረሳንም። ዝርፊያው ተጠናክሮ የሚካሄድ መሆኑን ደግሞ መገመት የሚያቅተን አይደለም። አዲሱ ሹም የነገሮች አመቻች እንጂ የሀገራችንን ጥቅም አስጠብቆ የሚገኝ አለመሆኑ ከወዲሁ የሚታይ በመሆኑ መጨረሻው ያው የወያኔና ሻዕቢያ ጥምረት አገዛዝ ይሆናል ብንል ሊፈረድብን አይችልም። ለሻዕቢያ ዘር ከልጓም ይጠቅሳል ነውና ውሎ አድሮ ከወያኔዎች ተቀንሰውም ቢሆን ማበሩን ቅድሚያ መስጠቱ ሊጠበቅ የሚገባው ነው። ሻዕቢያ የስንቱ ደም ያፈሰሰለት የኤርትራ ብሔረተኝነትና ግንጠላ ከመቅጽበት የሚጠፋ የሚተን አይደለም። አሜሪካና አረቦች ያመጡት ዛሬ የምናየው ሰርግና ምላሽ ምንም ቢሆን ምን ለኢትዮጵያ የሚበጅና የሚጠቅም አይደለም። ይህን አስረግተን በማቅረባችን ማድረጉ ደግሞ የኢትዮጵያዊነት ግዳጃችን ነውና አገር ለጥፋት ስትዳረግ በዝምታ ማለፍ የለመደብን አይደለምና አንዳንዶች የህዝብ እርቅና ስምረትን ትቃወማላችሁ እንደሚሉን እናውቃለን። ግን ስህተቱ የራሳቸው ነው። ሻዕቢያ ባደረሰብን ይህ ነው የማይባል ጉዳት ቂም ብንይዝ ይገባናል እንጂ የምንወቀስበት እንዳይደለ ታሪክ ይመሰክራል። ይኸው የሀቅ ታሪክ ደግሞ የኤርትራ ትግል በሰላማዊና ዴሞክራሲያዊ መንገድ ይፈታ ብለን መታገላችንን ይመዘግባል። ታሪክን የሚበርዙና በሐሰት ቅኝት የሚያቀርቡ መሰሪዎች ለሻዕቢያ የመገንጠልን ትምህርት የሰጠ ብለው ቢቀጥፉም
የኤርትራ ችግር የተፈጠረው በዘመነ ኃይለ ሥላሴ ሆኖ ግንጠላው ደግሞ የተጠናቀቀው በወያኔ በመለስ ጊዜ ነው። ቢሆንም ሻዕቢያ ከወያኔም ከባዕዳንም ጋር ተቀናጅቶ ኢህአፓን የአማራ ትምክህተኛ ብሎ አውግዞ ለዓመታት እንደታገለውና እንዳጠቃው ታሪክ ይመሰክራል። የአዲሱ ሹም ፍቅርና እርቆች የሚመለከቱን ባይሆኑ መጠበቅ ያለበት ነው። አዲሱ ሹም ለሻዕቢያ ጎንበስ ሲል ያለቃው የመለስ አለቆች ስለነበሩ አይፈረድበትም። በስግደቱ ግን ኢትዮጵያና ሕዝቧ እንዲሳተፉ ግብዣውን መቼም የማንቀበለው መሆኑ ግልጽ ነው። በአስመራና በአዲስ አበባ የታየውን የባዕዳን ሳይቀር ተሸርቦ የቀረበ ትዕይንት ወይም ፉገራ እንጂ የእርቅ ሂደት አይደለም። እርቅማ በቅድሚያ ስህተት ማመንን፣ ንስሐ መሻትን፣ ይቅርታ መጠየቅን የግድ ይላል። ሻዕቢያ ተበደልኩ ባይ ነው። አሁንም ያደረሰውን በደል ሊያምን ቅንጣትም አይፈልግም። አዲሱ ሹምም የሚጠይቃቸው አይደለም። ህዝቦች በሰላም በጉርብትና መኖራቸው ጥሩ ነው ቢባልም የሻዕቢያ እቅዱ ጥላቻውን በልቡ ቋጥሮ ጠላት የሚላትን አገር ይበልጡኑ ማድማትና ማሽመድመድ ነው። ተቃዋሚዎቹ ከኢትዮጵያ ሲባረሩ ይጠቀማል። ሰላም ተመሰረተ በሚልም ባዕዳኑ በተዘጋጁት መሰረት ሊያናፉለት ያወገዙት ሁሉ እንታይ ጉዱ ማለታቸው አይቀርም። ከተወረወረበት የፖለቲካ ምድረ በዳ ይወጣል። ሻዕቢያ ይጠቀማል፣ በላያችን ላይ ይጠነክራል። አዲሱ ሹምና ጓደኞቹ የአሜሪካና የአረብን እዝ ተቀብለው አገራችንን ለከፋ አደጋ አጋልጠዋል። ከመቼውም ጊዜ በከረረ ሁኔታ የህዝብ ክፍፍልና ግጭት ሰፍኗል። ይህንንና ሌሎች ችግሮችን ሳይፈታ አዲሱ ሹም ሮጦ ከሻዕቢያ ያደረገው ስምምነት አላስፈላጊም፣ ጊዜውን ያልጠበቀና ህዝብን ያላማከረ ነው። ለባድመ የተሰዋው ህዝባችን ማንም ከቁም ነገር ቆጥሮ ጠላትህን ልንጋብዝና ልንሰግድለት ነውና ምን ትላለህ የሚለው አልተገኘም። የሽግግር ሳይሆን የሽርሽር አገዛዝ ሊሆን የተነሳው ይህ የአዲሱ ሹም ቡድን ህዝብን የአገሩ ባለቤትን ማማከርን እርም ብሎ ይገኛል። በአሜሪካም ደጋፊዎችና አዳናቂዎቹን ሰብስቦ ሊፎግር ተዘጋጅቷል። ምን ሊፈይድ? በስብሰባዎቹ ቤቱን እንዲሞሉ የሻዕቢያ ደጋፊዎች እዝ ተሰጥቷቸዋል። ጥያቄዎች በነጻ እንዳይቀርቡለት አስቀድሞ ተመዝግቦ ተመርጦ የሚል ውሳኔም በኤምባሲው ተላልፏል። እንዲህ አርጎም ውይይትና ክርክር የለ። ተፎገረናል። ግን አሁንም ሁኔታውን ለማክሸፍ ጊዜ አለ። የወያኔና የሻዕቢያ መሪዎች በህዝብ ፍጅት ወንጀል ሰፊ ክስ ሊቀርብባቸው የሚገባ እንጂ እንደ ጀግናና ሌላም ሞት ያለ አቀባበልና አያያዝ ሊያገኙ የሚገባቸው አይደሉም። ይህ ቂም መስሏቸው ፍቅርና እርቅን የሚሰብኩ ለሀገራችን ጥቅምና ለህዝባችን ደም መታበስ የቆሙ አይደሉም። አካፋን አካፋ በለው ተብሏል። ባንዳና ከሃዲንም ጠላትንም በስሙ መጥራቱና በዚያው መንገድ መያዙ ተገቢ ነው። አንፎገርላቸው። ጸረ ወያኔ ትግላችን ተፋፍሞ ይቀጥል። በአደጋ ላይ ያለው አንድነታችንን እንጠብቅ። የኢትዮጵያ ህዝብ የፈለገውና ደሙንም አፍሶ የጠየቀው አንዱ ዘረኛ በሌላ ዘረኛ እንዲተካ፣ አንዱ አምባገነን ቡድን በሌላ አምባገነንነት ፍላጎት ባለው ግለሰብ እንዲተካ ሳይሆን የፈለገው ዴሞክራሲን እንጂ እኔ አውቅልሃለሁ ባይ ዘመናዊ መንግስቱና መለስን ሳይሆን አንድ ወሳኝ አዛዥ ቡድን ሳይሆን በአገራችን ውስብስብ ጉዳዮች ላይ ሁሉም አገር ወዳድ ኃይሎች መክረውና ተነጋግረው መፍትሄ እንዲሹና የሽግግር መንግስት በገቢር እንዲታየም ነው። ኢህአፓ ለምን ድጋፍ አይሰጥም ይሉናል ብዙዎች። አቋማችንን የመያዝ መብታችንንም ተጋፍተው ሊያወግዙንም ይዳዳቸዋል። አዲሱን ሹም የተቸው ውጉዝ ከመዲያብሎስ ብለው ሊያግዱንም ሲሞክሩ አይተናል። የከረምንበት ሁኔታ በመሆኑ ሊያፍነን አልቻለም። መንግስቱና መለስን በጨፍኑ ደግፈው ሲንጫጩ ጫጫታውን ብንደባለቅ ኖሮ ህዝብና ሀገርን በጎዳን ነበር። ለረሃብና ለሀገር የማይበጅን ሁኔታ ከንጭጩ የማወቅ ችሎታ አለንና አንቀበልም ማለት ሙሉ መብታችን ሆኖም ቆይቷል። ለስልጣን ፍርፋሪም ሰበርሰካ ከኢህአፓ ጎራ ቦታ ያጣ በመሆኑ በሆዳችን ተገዝተን
ያለፈው ያገደመው አፈጮሌ በፉገራ ፖለቲካው የሚጫወትብን አልሆንም አንሆንም። ሐቁ ይነገር ከተባለም እንደ ከሃዲዎችና ማፈሪያ አንጃዎች የታሰሩና የተሰቃዩ ጓዶቻችንን ረስተንና ሳናስፈታ እስር ቤቶች ባዶ ሳይቀሩ ወደ ገዢዎች ጫማ ስር ለመውደቅ መቼም አይዳዳንም። ከህሊናችን፣ ከእምነታችን፣ ከቃል ኪዳናችን ለህዝብ ከገባነው ቃል ጋር ተጣልተን ታሪካችንን አናቆሽሽም፣ ውርደትን አናስተናግድም። ይህ መነሻችን መንደርደሪያችን በመሆኑ በተጀመረው የኢትዮጵያ አዲስ ቅርጫ እንኳን ለሽንፍላ ለሽንጥም አንሰለፍም ማለታችንም ነው። የሽግግር መንግስት የምንለው ሁሉም ኃይል፣ ክፍል፣ በደል የደረሰበት ህዝብ ሁሉ በጋራ ለአንዴም ለሁሌም ሀገር አድን መፍትሄን ሊያመጣ የሚችለው በውይይትና በስምምነት በጋራ ጥረትና ስምምነት ብቻ በመሆኑ ነው። በአምባገነኖች ውሳኔና ፍላጎትማ ስንገዛ ዘመን አለፈ። ዛሬ ለራሳችን ችግር መፍትሄ አንድ ግለሰብ ሳይሆን ራሳችን በጋራ ለመወሰን ተነስተናል። 28 ዓመት ወይኖ ከከረመ ከማንም ግለሰብ በተሻለ ደግሞ ህዝብ ለሀገሩ ሊያውቅና ሊወስን እንደሚችል ባለመብትም እንደሆነ ግልጽ ነው። የዘንድሮ ልሂቅ በሉን ባዮች ደግሞ ችሎታቸውና የተራቀቁበት መጎንበስና ለነፍስ መስገድን በመሆኑ የሀገራችንን ዕጣ ፈንታ አምነንና አሳልፈን የምንሰጣቸው ሊሆኑ አይችሉም፣ አይሆኑምም። መደመር የሚሉት ፈሊጥ መፎገርና መገዛት መሆኑ አከራካሪ አይደለም። ከጊንጡም ከአውሬውም ከገራፊውም ከወያኔውም ከሻዕቢያውም ከባዕድ ዘራፊውም ጋር መጣመር የሚፈቀድ ሊሆን የሚታሰብ ሊሆን አይገባም። ሰው እንዴት ንስሐ ካልገባ ይቅርታ እንኳ ካልጠየቀ ጋር ይጋበዛል? ባለፈው ሰሞን ከሻዕቢያው መሪ ጋር የታየው ቀፋፊ ትዕይንትን ይታዘባል። ስንቱን ሰው የፈጀውና አሁንም በአምባገነንነት ህዝቡን እያሰቃየ ያለው ጸረ ኢትዮጵያ ግለሰብ የሀገር ወዳጅ ተብሎ በክብር እንግድነት ሲገኝና ሲወደስ ማየቱ ከግፍም ግፍ በላይ ነው። በሰማዕት ደም ላይ የቀለደ የቀድሞ መጋዣ ደግሞ ልዑክ ምራ ተብሎ ተጎንብሶ አስመራ መግባቱንም ታዝበናል። የለውጥ ሂደት አባወራዎች በአብዛኛው ያው የወያኔ ቡችሎችና መጋዣዎች ሆነው መገኘታቸው ራሱ ከጥርጣሬም በላይ ኃይለኛ ተቃውሞን እንድንይዝ ባደረገን ነበር። ሂደቱ ከሆይ ሆይታ ባሻገር ይህ ነው የሚባል የተደራጀ የህዝብን ድጋፍን ያገኘ ባለመሆኑ ተኖ ለመጥፋትም ጊዜን ወሳጅ አይሆንም። ጸረ ህዝብ ወያኔ ቆሰለ እንጂ አልሞተምና የረሱ ዜጎች መብዛታቸው ከቶም ጠቃሚ እንዳይደለ ከወዲሁ መናገርም የምንችለው ነው። ከወዲሁም አሁንም የዘረኝነት ፖለቲካ አዝማሚያ አለሁ እያለን ነው። አሁንም የፈረደበት አማራ የተበደለም ድሃው ህዝባችን ጥቃት እየደረሰባቸው ነው። የኑሮ ውድነት ያው አለ። ገንዘብ በይበልጥ ሊዘርፉን በገንዘብ ቅየራ ሰበብ ተዘጋጅተዋል። የሻዕቢያ ባለሀብቶች ወረራቸውን ጀምረዋል። ባዕዳን አሜሪካም አረብም ሊበዘብዙን አቆብቁበዋል። ሁሉን አቀፍ የሽግግር መንግስት ያልነውን ለማደናቀፍ ራሳቸው በፈለጉት በሚጠሩት ጉባኤ ሊተኩም ደፋ ቀና እያሉ ነው። የባዕድ ሰላዮችና አፋኞች ገብተዋል በሰፊው። የምኒልክ ቤት ለገንጣይ ክፍት በሆነበት ጊዜ ላይ ነን። መዘናጋት ሳይሆን መንቃት፣ መደራጀትና ትግልን ማፋፋም ምርጫችን፣ ግዴታችን ሊሆንም ይገባል። የአዲሱን ሹም ማንነትና ሚና ለማወቅ ደጋፊዎቹ እነማን እንደሆኑ መረዳት በቂ ነው። ጓደኛህን ንገረኝና ማንነትህን እነግርሃለሁ ይባል የለ። የአዲሱ ሹም ደጋፊዎች በሁለት መንገድ በመንቀሳቀስ ወያኔን ሊታገዱ የተነሱ የትግራይ ተወላጆችና ወያኔዎች ናቸው። በአንድ በኩል በትግራይ ብሔረተኝነት ተሰባስበው አዲሱ ሹም በሚያሳየው ድክመት ተጠቅመው የትግራይን ህዝብ በተለይ ከጎናቸው ለማሰለፍ ሲጥሩ፣ በሌላ በኩል ደግሞ የአዲሱ ሹም ደጋፊ መስለውና ሆነው የወያኔን ስርዓት በጥገና ለማስቀጠል የሚጥሩ ናቸው። ሌሎች ደጋፊዎቹ ደግሞ የደርግ ወንጀለኞችና የአሜሪካ ቅጥረኞች ናቸው። ተለጣፊ ሆነው 28 ዓመታት ያሳለፉ ውዳቂዎች ናቸው። ከነዚህ በግርግርና በአሳሳች ቀስቀሳ ምክንያት የተጎዳኙ ተላላ ዜጎችም አሉ። የመሰላቸው ከታሪክ መማር ያቃታቸው በተስፋ መክነፍ የለመደባቸው በጀመርነው ለመቀጠል የፉገራ ፖለቲካ ሰለባ የሆኑና ለሹመትም ራሳቸውን ያዘጋጁ ከርሳደሮች እቅጩ ይህ ነው። የኢትዮጵያ ህዝብ
ለቀጣይ ጭቆናና ዘረኝነት ደጋፊ አይሆንም ብለን ማመኑን እንመርጣለን። የበደለችኝ ይኸው ልንገራችሁ መልፋቴ መድከሜ ነበር እንዲስማማ ግን እሷ በጭራሽ ምንም አልተሰማት ጩኸቴ ብትሰሙ ይኸው አቤት አቤት ላለው በደል ደርሶብኝ ጮኻለሁ ችያለሁ ጩኸቴ ብትሰሙ ይኸው አቤት አቤት ላለው በደል ደርሶብኝ ጮኻለሁ ችያለሁ ስደክምላት እሷ ያጣላች ከብላ የሳቀኝ ታፈስብኛለች ልትቀን በማሰብ ምቾቷን ጠብቄ ያስኖር በጣም ትእዛዟን አጥብቄ ጩኸቴን ብትሰሙ ይኸው